رمضان يجمع السر رحمة ሁለተኛው መግፊራ ነው ሶስተኛው ዕትቁ ሚነናር ነው ይሄ ምን ማለት ነው ማለት በረህማ ውስጥ መግፊራ የለም ወይ በመግፊራ ውስጥ ረህማ የለም ወይ ለብቻ ለምን የተገለጹ ታስሩ ሰላም አለይኩም ረመዳን ላይ ስለ ተራዊህ ረካ ጉዳይ ላይ የተለያዩ ነገሮች ይሰማሉና ትክክለኛው የትኛው ነው ከስምንት ሌላ ማይጨምሯሉ አብዛኛው ደግሞ ስናቸው ደግሞ 23 ዊትሩን ጋር ጨምሮ 20 ረካ ሆኖ 23 አለና የትኛው ነው ትክክል ነው بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه ومن والاه وديت كبراتشو የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው ጠይቁ ፕሮግራማችን አሁን ይጀምራል እንኳን 1447ኛው ለረመዳን ወር በሰላም አደረሰና ደረሳችሁ ረመዳን ከሪም ረመዳን ሙባረክ ኢንሻአላህ የረመዳን ፕሮግራማችን የሆነውን ጠይቁ ፕሮግራማችን ኢንሻአላህ በዚህ መልኩ አሁን እንጀምራለን ሁላችሁንም ረመዳን ሙባረክ ረመዳን ከሪም ብያለሁን አብረን ኢንሻአላህ እንቆያለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ መልካም ቆይታ ይሁንላችሁ ኢንሻአላህ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ረመዳን ከሪም ረመዳን ሙባረክ ባረከላሁ ፊኩም ባረከላሁ ለና ፊ ሸህሪና ኢንሻአላህ ዶክተር እንግዲህ ረመዳን ያው ቀናቶች ተቆጠሩ ያው ከዛ በፊት እንግዲህ መግቢያ የምትሉትን ነገር ታስቀድሙና እኛ ወደ ጥያቄዎቹ እናልፋለን ኢንሻአላህ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد طه الأمين وعلى آله وصحبه الطيبين الطاهرين ومن تبعهم بإحسان إلى يوم الدين أما بعد فأسأل الله سبحانه وتعالى أن يبارك لنا في شهر رمضان ويتقبل منا الصيام والقيام ويوفقنا لما يحبه ويرضاه إنه على كل شيء قدير مجمريا رمضان ور يتبارك ديارقلن الله تعالى أن يتقبل صومنا قيامنا عبادنا إن شاء الله بزي رمضان كيلوش رمضان وش بتلي ملكو يبلت أكم يترفوت እንዲያደርገን ወቅታቸውን ተጠቅመው ወቅታቸውን አግባብ ባለው መልኩ ጥሩ ቦታ ላይ አውለው ጣዓ ላይ ዒባዳ ላይ አውለው ለረመዳን ከገሰቡት እንዲሆኑ አላህን ለምናለው ያው በዚህ አጋጣሚ ለተመልካቾቻችን እንኳን ለሸህር ረመዳን አደረሳችሁ ሸህሩኩም ሙባረክ ለማለት ወዳለው ለዚሁም መልእክቴ ያው ረመዳንን ስንጾም ሁሉ ጊዜ لعل هذا آخر رمضان የሚለውን ሐሳብ ውስጣችን ላይ እንድናስቀምጥ ምናልባት ይሄ የመጨረሻ ረመዳን ሊሆን ይችላል ምንም አይነት ማስተማመኛ የለንም እኛ ሰው ሸክላ ነው ይሰበራል ይባላል ያው በአገርኛ አገላለጽና መቼ ዱንያ ለቀን እንደምንሄድ ስለማናውቅ የደረሰልን ረመዳን እጃችን ላይ ያለውን ረመዳን لعله የመጨረሻ ሊሆን ይችላል በሚል ምናልባት እድሉ ባይገኝስ ከዚህ በኋላ ባልደርሰስ ብዙ ሰዎች አሉ አምና ረመዳን ከኛ ጋር የነበሩ በአሁን ሰዓት ረመዳን ላይ ያልደረሱ ሰዎች አሉ ብዙ ቀድመን የሸኘናቸው ማለት ነው አንዳንዱ ረመዳን ሊገባ ዳር ትንሽ ሲቀረው የተሸኙም አሉ ሱብሃንአላህ ወደ ኮልፌ ብኪድ በየቀኑ በየማታው የሚሸኘው يعني በየቀኑ የምንሸኘው ሰው ቁጥር ብዛት አላህ ይወቀውኛ ኮልፌ ብቻ አይደለም ሌሎችም መቀበራዎች ውስጥ ከአዲስ አበባ ወጥተን ሌሎችም ከተማዎች ብንሄድ ከሀገራችን ወጥተን ሌሎች ሀገሮች ላይም ብንሄድ እንደዚሁ ይጓዛል ሰውና ጉዞ አይቆምም ከአውቶቡስ ተራ ስንሄድ ክፍለ ሀገር የሚወጡ መኪኖች ጋር ስንሄድ የተለያዩ ባሶች ወደ ክፍለ ሀገር ሲወጡ በየቀኑ ሰኞ ማክሰኞ ሮብ ሁሉም ሳምንት እሁድ ሳይቀርስ ሲወጡና ያለን ወሀከዛ الموتም እንደዛው ነው ሱብሃንአላህ ሁሉን ያሳፈረ ይወስደዋልና እኛም ይሄ መጨረሻ ረመዳን ሊሆን ይችላል የሚልን አስበን በአግባቡ እንድንጠቀመው
ያኒ ቀልድ መቀነስ ጨዋታ መቀነስ ቁም ነገር ላይ ማተኮር ይደረስበታል ሁሉም ነገር አሁን የቁም ነገር ወቅት ነው አሁን የሥራ ወቅት ነው አሁን ሐሰናት የመከሰቢያ ወቅት ነው ብለን ይሄን አስበን በጥሩ መልኩ ረመዳን እንድንጠቀመው ላሳስብዎታለሁ مرحبا ምናልባት ዶክተር ያው فرصة العمر ነው ረመዳን ያው የትልቅ እድል ነውና እንዴት ነበር ትልቆቹ የሚጾሙት ከዚህ በፊት የነበረው ሰሃቦቹም እንደ ሰለፍም ስናየው ከዛ በኋላም የተጠቀሰ ነገር ካለ የተቀመጠ نعم يعني የሰለፎችን ለረመዳን የነበረ ጉጉት ዑለሞቹ ተቀለል አድርገው ሲገልጹልን ረመዳን ከመግባቱ በፊት ትልቅ ዝግጅት ያደርጉ ነበር ለረመዳን ረመዳን ትልቅ መውሲሙል ኸይር መውሲሙል በረካ ነውና ይህንን ጊዜ በአግባቡ ለመጠቀም ከረመዳን ቀድመው ወራት ቀድመው ይዘጋጁ ነበር ይባላል እና እንደ አጠቃቀም ደግሞ ሐላቸው ይቀየር ነበር ከሱሐቦቹ ጭምር እነሱንም እንግዲህ ብዙ ጊዜ የተቅዋ ሐል ያላቸው ራሱ ረመዳን ሲመጣ ደግሞ ለየት ያለ ሐል ይኖራቸው ነበር ረመዳን ልብም የሚለሰለስበት ወቅት ነው ቀልብ ይረጥባል ጾሙ ተአሲር ተጽዕኖ አለው ሰውነት ላይ ቀልብ ላይ የሚያሳድረው ነፍስ ላይ የሚያመጣው ተጽዕኖ አለውና ይህንን ተጽዕኖ ጥሩ ነገር ላይ ለማዋል የተዘጋጀ መሬት ካለ የለሰለሰ መሬት ካለ መዝራት ነው ያኒ መሬቱ ተገልብጦ ለስልሶ ተዘጋጅቷል ከተዘራበት የሚቀበል አይነት መሬት እስከሆነ ድረስ በቂ ዝናብ በሚያገኝበት መልኩ በቂ ጥሩ ምርት በሚሰጥበት መልኩ የተዘጋጀ መሬትን ችላ ብሎ ማሳለፍ ሞኝነት ነውና ደጋጎቹም ይሄ ትልቅ መውሲም ስለሆነ ሌላ ጊዜ ከነበራቸው ሐል ይጨምሩ ነበር ያው አንዳንድ የተለዩ استغلال ረመዳንን በጥሩ ስራዎች መጠቀም ከሱሐቦቹ ከሚዘገቡት መካከል አንዱ سيدنا عبد الله بن عباس رضي الله عنهما كان يخرج علماء في شهر رمضان إلى رمضان مولو لمولو رمضان يعلم ما أد يرغوت يتقبو يتراويح እንዳለ ሆኖ አዝካሩ ቂራአው ምኑ እንዳለ ሆኖ ነገር ግን علما ያስተማሩ ሰዎች ፈርድ العين የሆነባቸውን ትምህርትም ግዴታ የሆነባቸውን እየተማሩ ከጅህልና እንዲወጡ يعني ከዋናው ከትልቁ ጅህልና ትልቁ ጅህልና ምንድነው ፈርድ العين የሆነውን ትምህርት አለማወቅ ነው ማለት እያንዳንዱ ሰው በነፍስ ወከፍ ግዴታ ማወቅ ያለበትን ሳያውቅ ሲቀር ወንጀለኛም ይሆናልና ከትልቅ እንደዚህ ከከፋ ጅህልና ለመገላገል ደግሞ ረመዳን ትልቅ መውሲም አድርገው ተጠቅመውት ሰዎችም ወደ መስጂድ የመምጣት እድላቸው ሰፊ ስለሆነ ጾም ስለሆነ ብዙ ሸሃዋት ላይ የማተኮር ነገር ይቀንሳል መብል ላይ መጠጥ ላይ ማተኮር ነገር ይቀንሳል እንደዚህ ነገሮች ደግሞ ለተቅዋ ያግዛሉ ቀልብን ለኸይር ነገር ላይ ለማዋል ዒልምን ለመቀበል ለመስራት ትልቅ እድል ይሰጣሉ አጋዥ ናቸው ማለት ነው ከዚያ ባሻገር የሐበሻ ዑለማዎችን ካየን መቼም በየአገሩ በየአቅጣጫው በሰሜኑም የሐበሻ ክልል አቅጣጫ በደቡብም በምስራቁ በሐረርጌ በኩል በሐረር በኩል ያለው አካባቢ በሶማሊያ በኩል ያለው በደቡብ አቅጣጫ ያሉት ዑለማዎች የደቡብ ሐضራዎች ላይ ያሉት በምዕራብም በሁሉም አቅጣጫዎች ላይ ሐضራ ሲባል ሐሪማ ማለት ነው يعني መሻይኾቹ መራኪዝ ዒልም መራኪዝ ዚክር يعني እውቀት ማዕከል አድርገው የተቅዋ የእነጻ የዚክርና የአውራድ የዒባዳ ማዕከል አድርገው የያዙት ቦታ ማለት ነው يعني ሐضራ ይባላል በዚያ ነውና ሐሪማዎቻቸው ላይ ሰዎች ረመዳን ሲመጣ ተከለል ብለው ይገባሉ يعني ብዙዎቹ እንዴት ሰው ቤቱ ይጾማል ላይ ይባላል እንደው እንዴት ቀየው ላይ እንዴት ይጾማል ይሄማ ገፍላ ነው ብለው ነው የሚያስቡት ምክንያቱም ገና አልተላቀቀም ማለት ነው ከብዙ ነገሮች ገና ከዚያ ነገር ተላቆ ሰውየው ከለመደው ዓዳ ከሚያሳንፉት ነገሮች ራሱን አላቆ ወደ ሐሪማዎች ወደ እነዚያ አደጋጎቹ የነሱ ቦታዎች ይሄዳል እዛ ላይ ያለውን ተርቲብ ጠብቆ ይጓዛል ያ መርሃ ግብር አለው መርሃ ግብሩ እንግዲህ ከጧት ይጀምር ከማታ አልሙሂም የሚጀምርበት ተርቲብ አለው ያው 24 ሰዓት የሚዞር መርሃ ግብር ነው እና ለስንፍና ለገፍላ ቦታ ማይሰጥ መርሃ ግብር ነው ይሄ ማንንም እንዳይሳነፍ ተደርጎ የተቀመጠ መርሃ ግብር ማለት ነው
ምናልባት ከመነሳት እንጀምርና እንደው ተኝቶ ሲነሳ ብለን እንጀምረው ከዚያ ከተነሳበት ሰዓት ጀምሮ ረፍት ሰዓት ወስዶ ትንሽ አቅም ለማደራጀትና ለነገ ለዒባዳ እንዲጠነክር ትንሽ ረፍት ወስዶ ከተነሳ በኋላ ጧሃራውን አድርጎ ወዱን አድርጎ ተዘጋጅቶ ወደ መስጂድ ወደ ይገባል። ከገባ በኋላ የቁርአን ተርቲብ ያላቸው አሉ። ሁሉም የራሱን ضحዋውን ሰግዶ ቁርአኑን ይጀምራል። ያው ረፋድ ላይ ብለን ስለምናስበው ነው። ከዚያ በኋላ ዙህር ይደርሳል፣ በጀማዓ ይሰገዳል። ከዚያ በኋላ ያለው ተርቲብ እየተያያዘ ምናልባት ከፊሎቹ በይነ ዙህር ወለዐስር ቀይሉላ የሚያደርጉ አሉ። አረፍ የሚሉበት ሰዓት አለች። ከዛ ዐስር ቀደም ብሎ ይነሳል። ሰው አዛን አይቀሰቅሰውም። ቀድሞ ተነስቶ ተዘጋጅቶ ወደ መስጂድ ይገባል። የጀማዓ የተራ ቁርአን የሚባል በጀማዓ የሚቀራ ወይ ነው በተራ የሚቀራ ይቀራል። እንዲህ እያሉ የዐስር አውራድ አለ። ከዚያ መግሪብ ይገባል። ከሰግደው ከመግሪብ በፊት እንግዲህ በዚክርና በሱብሃንአላህ ባየሁት አንዳንድ ቦታዎች ላይ በቃ ሰው በተለይ ወሳኙ ወቅት ላይ قبل المغرب ያለው ወቅት يعني بعد العصر ተጀምሮ የሚሄደው ስራ እስከ መግሪብ ቀጥሎ ሰውየው በነሻጣ በሂማ ዱዓ ላይ ዚክር ላይ ተضرع ላይ ሆኖ አላህን እየለመነ መግሪብ አዛን ይባላል። ምንኛ የሚያስደስት ነገር ነው። ሱብሃንአላህ ሰው በዚያ ሐል ላይ ሆኖ ጾመኛ ነው፣ ዱዓ ላይ ነው፣ ተضرع ላይ ነው። ጀማዓተን እንደዛ ሆኖ يسمع اذان المغرب በጣም ከዛ በኋላ ያችን ጀማዓ የሚያፈጥራትን يعني ጾሙን ለመስበር ውሃም ይሁን ተምር የሚጎርስ ከሆነ ያችን ብሎ መግሪቡን ሰግዶ የምትቀመስ ነገሮች ካለች ቀማምሶ ደግሞ ወደ ይገባል። እንደገና ደግሞ ለይሉ ይቀጥላል። በዚህ አይነት ሰላት العሻ ጀማዓተ መሰገዱ ተራዊህን ገፋ አድርገው ያሉትን የመግሪብ አውራድ የዒሻ አውራድ እየተባለ አዝካሮች ከዛ በኋላ ደግሞ ሁሉም በየግሉ ቁርአን የሚቀራበት ሰዓት አለው። ያንን እየቀራ ይቆያል። ተራዊህ ይመጣል። ተራዊህ በጀማዓ ይሰገዳል። የሌሉ መርሃ ግብር ደግሞ እንደገና ደግሞ ከዛ ከተራዊህ በኋላ ያለው ደግሞ ይጀምራል። ሌላ ነው። እንዲህ ያለ ፈጅር ይሰገዳል። እንግዲህ በዚያ መሃል ላይ መተኛት የለም። ፈጅር ተሰግዶ ትንሽ ፀሐይ እስክትወጣ ትንሽ ተጠብቆ ወይም አዝካሩ ምኑን አድርጎ አውራድ الفجر የሱብህ አውራድ አለ እሱን ጨርሱ። እሷን ጨርስ ሲያደርጉ ፀሐይዋን ብቅ ትላለች፣ ትንሽ ከፍ ትላለች። ሁለት ረካዓ ሰገድ አድርጎ ደግሞ እንደገና ደግሞ አረፍ ማለትና መቼም ያው ተርቲቡ አንዳንድ ቦታዎች ላይ ትንሽ ልዩነቶች ይኖራሉ። ሄዶ ግን ቀንንም ማታንም በዒባዳ የመሙላት መርሃ ግብር ያለበት ነው። ይሄ ለከተማ ሰዎች ሩቅ ነው። ሱብሃንአላህ እንደው ሄደው እስካላዩት ድረስ ጣዕሙም እንዳይገባቸው ይችላል። يعني ብዙ ሰው ጧት ይወጣል። ረመዳን ቀን ላይ መርካቶ ይሄዳል። ከካፊሩም ከነሷራውም ከማንም ጋር ሲጨቃጨቅ يعني ሙስሊሙም ሆኖ ብዙ አዛ የሚያረግም አለ እና እንዲህ ነው እንዲህ አይደለም ሲጫጫ ይውላል። እንደው ዛው ጀማዓ ሰላት ለመስገድ ወጣ ብሎ ሰገድ አድርጎ እንደገና ወደ ሱቅ ይመለሳል። እንዲህ ያለ ማታ ትራንስፖርት ወደ ቤቱ እስኪመለስ መግሪብ እንደምንም ቤቱ ይሰግዳል። እንደው ከዛች በኋላ ያለችው ነው ተራዊህን ከሰገደ አንዳንድ ቦታም አይተናል ነው ተራዊሁን ከነጨናሹ እኛ አይደለም የሚሉ ሰዎችም አሉ። خلاص ትልቁ ሰዎች ናቸው የሚሰግዱት ብለው ወይ አንድ ሁለት ረካዓ ይሰግድና ተመልሶ ግማሹ ከተሰገደ በኋላ እና ያለን የተራዊሁ ጀማዓ ቁጥር እንዴት እንደሚቀንስ እነዚህ የሸኾቹ የደጋጎቹ የትልቆቹ ቦታ ላይ ግን የሚያጅብ ነገር ነው። يعني ሙሉ ለሙሉ የማይቀየር አይነት ፕሮግራም ይሄ አንዱ የሚሰራው ምናምን ሳይሆን እንደ ወተድርና ቦታ እንዳለ ዲሲፕሊን በቃ ሁሉም ግባ ሲባል ጥርግ ብሎ ግበት ነው። ወደ ኸላዋ ወደ እንትኑ ሲበተን ብትን ነው እንዳለ ሁሉም በየክፍሉ ይገባና ያችን የሚቀምሳጠን ቀምሶ ደግሞ ሲመጣም ግጥም ነው። የሚያጅብ ነው እንደው የዲሲፕሊኑ ስርዓቱ አዳቡ ኢልቲዛሙ ሰው ቆስቆሶት እኮ አይደለም እኮ ናውጣ ናግባ እንጂ ናሂድ እንጂ ምን ተብሎ አይደለም። በቃ ኒዛሙ ተቀምጣለች ተሐፍዛለች። እዚህ ላይ ተቀምጧል። ደረሰ ሄድ ነው። እንዴ ፊሽካ የለ ደውል የለ ወይ ቆሞ መጣራት መጮህ የለ ከአዛን በስተቀር ሌላ የሚደረግ ነገር አንሰማምና አንዳንድ ቦታዎች ላይ ብቻ ደውብ ላይ ወህዱሩ የሚባልበት አለ። እንደዚህ ቡና ሰዓት ምናምን ሲሆን እንደዚህ ተገኙ ቅረቡ። ከዛ ውጪ ሌላ አይነት ማንቂያ ነገር ሳይኖር ሰው ሐፍዞት
ሰዓቱን አውቆ ፕሮግራሙን አውቆ ሙልተዚም ሆኖ ሲሄድ ወላሂ በጣም የሚያስደስት ነው። አላህ ይወፍቀን። እንዲህ አይነት ቦታ መጾም ኒዕማ ነው። አምና ወደ ወሎ እንትን ብላችሁ ነበር ዘልቃችሁ ነበር አይደለም? እዛ ላይ የነበረው ድባብ ነው አሁን እያጫወታችሁ ያላችሁ። ሱብሃንአላህ ያኔ መቼም አይነገርም። እንትኑ ሰፊ ነው መቼም ሁሉም እየሄደ ከከተማው ሰው በተለይ እኛ አሁን እንደዚህ ከተማ ተወልዶ እንዳደገ ሰው እንዲህ አይነት ቦታዎች ላይ ያኔ በውለት ወይም ደግሞ በኑሮ እንዲህ አይነት ቦታ ያልኖረ ሰው ከተማ ብቻ የለመደ ሰው እንደው ሄዶ ማየቱ በጣም ይጠቅማል። ማለት ከተማውን ያይና እንደው እኛም ጾመናል ይባላል እንዴ ነው የሚለው የዚያን ሐል ያይና እንደው በነገራችን ላይ ሁሉም ረመዳን ሲመጣ አንዳንድ ሰው ያው ሁሉም እናገኘው ብሎ ሊያስብ ይችላል። ነገሩ እንደዛ አይደለም። አላሁ ሱብሓነሁ ወተዓላ يضاعف لمن يشاء ثوابا ለሻው አላህ ያነባብራል። ከፊሎች የሚያገኙት ثوابና ምንዳ ከከፊሉ በጣም የተለየ ነው ይችላል። በጣም የተለየ መቶ ሚለይ በሚባል መልኩ ማለት ነው። ምናልባት እነዚህ የሚያገኙትና እነዚህ የሚያገኙት የእፍኝና የተራራም ልዩነት ሊሆን ይችላል፣ አይታወቅም። ለምንድነው ይሄ? ከቀልብ ንጽህና ከዒባዳው ማማር ይሄ ኢትቃኑ ለዓመል የሚባለው ነገር ከጥሩ ንያ ጋር እነዚህ ተደምረው እንደገና ደግሞ የሰውየው ያለበትም ቦታም ያለበትም ሁኔታም አጋዥ ነገሮች አሉና እነዚህ ነገሮች ተጽዕኖ አሳድረው አንዳንዱ ይተኮሳል። ሱብሃንአላህ በረመዳን እንግዲህ እንዳይደርሱበት ሆኖ የሚርቅ አለ በዚያ የሚከስበውን አጅር። በረመዳን ብዙ በደረጃ የሚበልጡ ሰዎች የሚለወጡ ሰዎች ሐላቸው የሚቀየሩ ሰዎች ይኖራሉ። አልሙሂም እንግዲህ እኛም ኢንሻአላህ ትንሽም ቢሆን እንደው ቀመስ ያደረግነው እያየነው ብንሄድ ያግዛል። አላህ ይወፍቀን። አሜን ኢንሻአላህ። መርሐባ ዶክተር፣ ከዚህ ጋር በተያያዘ ረመዳን ላይ የመሻይኾቹ አሁን የነገራችሁን ተርቲብ አለ እና ይህን ተርቲብ አሁን የነገራችሁ እንግዲህ ቁርአኑ፣ ዚክሩ፣ አውራዱ እንደዚህ የተባለ መግሪብ መግባት በጣም የተለየ ነገር ነው። ይህንን ልክ ተገቢነት እንደሌለው ይህ ትክክለኛ እንዳልሆነ እንግዲህ ዚክር ነው ያደረጉት፣ ሱብሃንአላህ ነው ያሉት፣ ሰለዋት ነው ያደረጉት። ይህ ፕሮግራም ተደርጎ የተዘጋጀው ነገር ትክክለኛ እንዳልሆነ ጀማዓተን ሰብሰብ ተብሎ የሚደረገው ነገር ትክክለኛ እንዳልሆነ እንዲቀር የሚፈልጉ አካላቶች ሰዎች አሉ። ዶክተር እንዴት ነው ይሄ በምን እይታ ነው ይሄንን ትክክል አይደለም የሚሉት? ወይም ደግሞ አንዳንዶቹ ጭራሽ ረመዳንም ላይ ያሉትን አዝካሮችን አውራዶችን ሙሉ በሙሉ እንዲቀሩ ትክክለኛ እንዳልሆኑ እንደማያስፈልግ ይሄ የመጣው አውራዱ ዚክሩ ሁሉም ነገሩ ትክክል አይደለም እንዲቀር ከቶም እዛ ቦታ ላይ ካሉ እነሱ ተነስተው የሚሄድ አባዜ ይታያልና ይህ እንዴት ነው ዶክተር እንዴት ነው የሚገለጸው? ይሄንን መቼም መሕሩም የሆነ ሰው አላህ የነፈገው ሰውና ኸይር የተደበቀበት ሰው ይህንን ነገር ላያይ ይችላል። እነዚያ አይተውት ብቻ ሳይሆን ቀምሰውትም አጣጥመውትም ሁክሙ ሸርዒ ጋር ደግሞ በሚገጥም መልኩ ከሸሪዓ ጋር በፍጹም በማይጋጭ መልኩ የሚሰራ ስራ ነው የጀማዓ ስራ። የጀማዓ ዚክርን ብንለው በጀማዓ አብሮ መዘከርን ብንለው ሌሎችም አውራዶች የሚባሉት አውራዶችም ብንለው እነዚህ ከደጋጎቹ ከትልቆቹ የተወረሰ ከነሱ ከኪታብና ከሱና ደግሞ ማስረጃ ያለው ስራ ነው። من ذكرني في نفسه ذكرته في نفسي ومن ذكرني في ملأ ذكرته في ملأ أحسن منه أو أعظم منه. حديث لا قدسي لا يمدأنه يعني لبتشو الله يا وساسو ميستو نغرال الله سبحانه وتعالى بجماعه هونو في ملأ هونو يا وساسو دمو الله ميستو نغرال ይሄ في ملئ የሚለው ከጀማዓ ጋር ሆኖ ያወሳኝ የሚለው
ዚክሩል ጀማዒ ለሚለው ደሊል ነው ማስረጃ ነው ከነብዩም አለይሂ ሰላቱ ወሰለም ሱሐቦችም የተገኘ ነገር አለ በአንድ ላይ እስኪ ላ ኢላሃ ኢላላህ በሉ ብለው ያስባሏቸው ሌሎችም አሐዲሶች يكو صلاة يسجدنكو إمامه غير المغضوب عليهم ولا الضالين سنلكو آمين ما بجمعنا من الله آمين واتكو يا رب استجيب دعاء أنا مالتنا جيتا يدعاء شن تقبله كل شيء بعند له عند شيء سو مسجد 10 شيء سو مسجد 100 شيء سو مسجد مليون مسجد آمين يا عند له بجمعنا በተራ በሉ አልተባለም ወይ ደግሞ አንዳችሁ ብቻ በሉ ይላችሁ እንዳትሉ አልተባለም ይሄ ጀማዓተን የሚሰሩ ነገሮች ተፈላጊ ነገሮች ናቸው በጀማዓ የሚደረገው ዚክር በጀማዓ የሚደረገው ዱዓ መቅቡል ነው ይሄንን አላህ የሸፈነበትና መቼም አይኑ የታወረ ቀልቡ የታወረ በሲራው የታወረ ሰው ምንም ማድረግ አይቻልም አላህ እንዲከፍትለት ምን ለምነው ነገር ግን ሰዎች የማያውቁትን ነገር ጠላት አድርገው ይዘው በቃ እኔ ላቆምና ይሄን ነገር ማውገዝ አለብኝ ከሚሉ ማያውቁትን ለመማር ቢሞክሩ ነበር ለመማር ማስረጃ ቢጠይቁ ይሄ እስኪ ደሊል ካለው እስኪ አንጡልን ለመረዳት ለመማር ራሳቸውን አዘጋጅተው አንዱ በዑንፍ ነው የሚጠይቀው የለውም በቃ ብትነግረው ለመስማት ፈቃደኛ አይደለም በቃ የለውም ማስረጃ የለውም ብሎ የሚል ሰው አለ ኢንሳፍ ያለው ሰው እንደዚህ አይደለም አንዳንዶች በዲን ላይ የመጣ ተሐድሶ አድርገው የሚያስቡ ሰዎች አሉ አሁን ይሄንን መሻይኽ ለስንት አመት ለስንት ቁሩን ሲሉት የነበረውን ለክፍለ ዘመናት ሲባይ የነበረውን ነገር አሁን መጥቶ አይ ይሄ ነገር የለም ይላል ወይ ደግሞ ዲኑ ላይ ተሐድሶ ማድረግ ያስፈልጋል ይላል ዲን ምን ማለት ነው ተሐድሶ ማለት ነብይ ሳይመጣ የሚታደስ ዲን አለ እንደ አዲስ የሚመጣ ሸሪዓ እኮ የለም እኮ ነብይ ሲመጣ አዲስ ሸሪዓ የሚመጣው ወይ ደግሞ የተወሰኑ ህጎች የሚሻሻሉት አላሁ ተዓላ በሻው መልኩ ሌላ ነብይ ሲመጣ ነው አሁን ተሐድሶ የሚያስፈልገው ወይ ደግሞ የሆነ ሰው በፈለገው ጊዜ እቺን ቀይራት ብሎ ሚላት ነገር አይደለችም ኩቱቦች ሙአለፋቶች ከሆኑ በዘመናችን ከሚታለፉት በላይ የቀድሞቹ ታሊፍ አድርገው አልፈዋል ለዚህ ነገር ማስረጃዎችን ማቀርበው አልፈዋል في زمن الوحي የነበሩት ከነሱ ዒልም ወሰዱት እንደዚህ ያለ ታቢዒ አትባዑ ታቢዒን ያለ መጣው ሁሉም በዘመኑ ስራ ሰርቷል ለወህዩ ዘመን ቅርብ የነበሩ ሙጅተሂዶቹ እና አቡ ሐኒፋ እና ማሊክ እና ሻፊዒ እና አህመድ ረዲየላሁ ዐንሁም አጅማዒን እነዚህም ሁሉ ስራውን ሰርተው ይተዋል ግን አዲስ ሰዎች ይመጡና በሚያጅብ መልኩ ይሄን ነገር የሚተወገዝ አድርገው ያዩታል ይሄ ከልብ መታወር የተነሳ ነው የመነጨ ነው አላህ ይጠብቀን ከልብ ከመታወር አላህ ይጠብቀን ስለዚህ ፈዋኢዶቹን ያየሰው ጥቅሙን ያየሰው በረካውን ያየሰው ነፍዑን ያየሰው ይሄን ነገር አያወግዘው እኛ ምንለው ይሄ ነገር ከዲናዊ መነሻ ከቁርአን ከሐዲስ ከኢጅማዕ ተነስተው ያደረጉት እንጂ አዲስ ፍልስፋም አይደለም አዲስ ፈሊጥም አይደለም አዲስ መንገድም አይደለም ስለዚህ ዑለማዎቹ ያስቀመጡትን ባይሆን ማስረጃ ይቸገረው ካለ አልገባኝ የሚል ካለ እንደ ተማሪ እንደ ልጅ ተቀምጦ መማር ነው ያለበት እንጂ እኔ ያላወቁትምና የለም ማለት የለበትም እንደኖች ያላወቁት ነገር የለም ብለው የሚያስቡዋል እኔ ካላወቁት የለም ማን አንተ ዒልምን ጠቅልለህ ይጎረስከና አንተ እኔ ያላወቁት ነገር በቃ የለም ማለት ነው ተብሎ የሚወሰደው እንዴት አድርጎ እና የዑለማዎችንም ክብር አለማወቅ የሰለፎችንም የደጋጎችንም እነዚህ አውሊያኡላህ የሆኑ ትልቆቹ አካቢሮቹ ከሐበሻ ዑለማዎችም ሳንወጣኛ ውስጥ የነበሩት እንኳን በሐዲስ የመጠቁ በፊቅሁ የመጠቁ በመሳኢል ኺላፊያ የመጠቀል እውቀት የነበራቸው በኡሱሉ በቀዋዒዱ በዚህ ሁላ የበሰሉ የነበሩ ቋንቋቸው አጂብ የነበረ ቋንቋቸው አንዳንድ ጊዜ ከአንዳንድ አረቦች አረብኛ የተወለዱበት ብለን እንገልጻቸው ከነሱ አረቦች በመጠቀም መልኩ የሚናገሩ የሐበሻ ዑለማዎች እኮ ነበሩ በጣም በሚያጅብ መልኩ ማለት ነው እስካሁን ድረስ ይጻፏቸው ጽሁፎች ይመረመራሉ ትልልቅ ዩኒቨርሲቲዎች ውስጥ የቋንቋ ይዘታቸው ምናቸው ይደመሙባቸዋል እንዲህ አይነት ሰዎች አሉና ሐበሻን መናቅም አለ አንዳንዱ ዘንድ እነዚህ ምንም ማያውቁም አንዳንዶች ለማጭበርበሪያና ለማታለያ ኪታብ በደንብ አልደረሳቸው ነበር እያለ የሚያወራ አለ በቃ አሁን አንተ ኪታብ ደረሰህና ዓሊም ሆንክ አስለን እነዛ ሰዎች
ኪታብ ተውሰውም ቢሆን በእጅ እየጻፉም ቢሆን ምንም ያሉም ቢሆን ብዙ ዒልም አላህ በረካ አድርጎላቸው ይዘውታል። አንተ ቤት ውስጥ 1000 ኪታብ ብትደረድር የነሱን ዑሽር ሚዕሻር አደርስም። ለምን ለታይታና ለይልኝ ለመሳሰሉት ነገር የሚሰበስብና ልቡ ሙነወር ሆኖ አላህ በሰጠው እየተማረ ዒልሙን እያሳደገ በረካ እየሆነለት ፈህም እየጨመረ የሚሄደው ይለያያሉ። እና እነዛ እየተዋሱም እንዴ ሻፊዒ እኮ ከኢማም ማሊክ ኪታብ ተውሰው እኮ ሐፍዘው መልሰዋል እኮ ሙወጣ ኪታብን ተውሰዋቸው መግዛት የሚችሉበት አቅም አልነበራቸው። ተውሰዋቸው አንዳንዱ يظن أن العلم كثرة الكتب የኪታብ መብዛት ይመስለዋል ዒልም ማለት يا أخي الله ያሳወቀው ሰው እነዚህ ቀዋዒዶቹን በደንብ አድርጎ አላህ ያስረዳው ሰው የተጨመቁለት ሰው ሌላው ትንታኔ ነው፣ ሌላው ላይ የሚወጣው ማብራሪያ ነው። እና ኢማሙና ሻፊዒ ረዲየላሁ ዐንሁ ኪታብ ተውሰው በ3 ወር ውስጥ ሐፍዘው ሸምድደውት ሙሉን ኪታብ መልሰውላቸው አሰምተዋቸው ከነሰነዱ ከነምኑ ሐዲሶች። እና ድሮ እንደዚህ እያሉ ቢማሩም ልባቸው ግን ሙነወር ነበር። ዝም ብሎ አንዳንዱ ብድግ ብሎ ይሄ ኪታብ ስላልደረሳቸው ነው፣ ኪታቦች አልደረሳቸው፣ ዒልሙ አልደረሳቸው እያለ የሚያወራ የሰው አሁን ያለው አዲስ የመጣ ትውልድ ምናልባት ይሞኛል ብሎ አስበው ነው መረጃ ስላልደረሳቸው እንደዚህ ያሉት። ስለዚህ እነዚህ ሰዎች መረጃ ደረሷቸው ነው። እንዲህ አይነት የማጭበርበርም ሂደት አለ። ይሄ ሁሉ የሚፈታው ያኔ ጅህልናን በማከም ያኔ የታመመ ሰው ሐኪም ጋር መሄድ አለበት፣ ጃሂል ደግሞ ዓሊም ጋር ሄዶ መማር አለበት። ያንን ሲማሩ ኢንሻአላህ በሽታው ይለቃቸዋል። ተመልካቾቻችን እየተከታተላችሁ የምትገኙት የቁ ፕሮግራማችንን ነው። አሁን የረፍት ሰዓታችን ላይ ደርሰናል። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ለምሳሌ ተመልካቾች የምትከታተሉት የረመዳን ፕሮግራማችንን የሆነው የጠይቁ ፕሮግራም ነው። ረመዳን ከሪም፣ ረመዳን ሙባረክ። አሁንም ከኛ ጋር አሉ። ካቆይታ ይወጣችሁ ኢንሻአላህ። ዶክተር አንዳንዶች የሚያነሷቸው ሌላ ጥያቄዎች አሉ። የረመዳን የመጀመሪያው 10 ረህማ ነው፣ ሁለተኛው መግፊራ ነው፣ ሶስተኛው ዕትቁ ሚነን ናር ነው። ይሄ ምን ማለት ነው? ማለት በረህማ ውስጥ መግፊራ የለም ወይ? በመግፊራ ውስጥ ረህማ የለም ወይ? ለብቻ ለምን የተገለጹ ታስሩ? ያው የረሱል ዓለይሂ ሰላቱ ወሰላም ሐዲስ ሸህሩን አወሉሁ ረሕማ ወአውሰጡሁ መግፊራ ወአኺሩሁ ዕትቁን ሚነን ናር ብለው ስለ ረመዳን የገለጹበት ረጅም ሐዲስ ላይ የተገለጸው ይሄ መገለጫ በይበልጥ ረሕመት የሚፈስበት 10 ቀን ለማለት ነው። በዚህ ቀን ምህረት የለም አይደለም። ሰው በየጊዜው አላህን ከለመነ ተውበተኛ ሰው ተውበት የሚያደርግ ሰው አላህ ይምረዋል በእነዚህ 10 ቀኖች ውስጥ። ቢሆንም በይበልጥ ረሕመት የሚፈስባቸው 10 ቀናቶች ናቸው እነዚህ ቀናቶች ማለት ነው። በሁለተኞቹ 10 ቀናቶች በይበልጥ መግፊራ የሚገኝባቸው ቀናቶች ናቸው። ከመግፊራ ጋር ረሕመትም አለ፣ ችግር የለም። በዚያው በረመዳን ሌሊት በሁሉም ሌሊት ላይ ደግሞ ዕትቅ ሚነን ናር የሚሆኑ ሰዎች ብዙ ናቸው። ሐዲስ ላይ መጥቷል። ያኔ በእያንዳንዱ የረመዳን ሌሊት አላህ ከእሳት ነፃ የሚያወጣቸው ባሪያዎች አሉት። ኢነ ለከ ፊ ሃዚሂ ሌይላ ፊ ኩሊ ሌይለቲን ሚን ለያሊ ሸህሪ ረመዳን ዑተቃአ ወኡጀራአ ወኡመናአ ሚነን ናር። ዱዓ ላይ ራሱ ይጠቅሱታል ይሄንን። ኢነ ለከ في شهر رمضان في كل ليلة من ليالي شهر رمضان عتقاء أجراء أمناء من النار كأسات نزع من توتأتشو باري وجعله وجعلنا من عتقائك وأجرائك وأمنائك من النار. الله لمنا لنا هي ምህረት ይገኝባቸዋል የተባሉት አውሰጦቹ 10 ቀናት ዕትቅ ሚነን ናር የሚላቸው ማለት አይደለም አላቸው። ታዲያ አኺሩ ዕትቅ ሚነን ናር የሚለው እንዴት መጣ ሲባል በይበልጥ ከሌሎቹ ሌሊቶች በበዛ መልኩ በእነዚህ 10 ሌሊቶች ደግሞ ብዙ ሰዎች
ከእሳት ነፃ ያወጣሉ። አላህ ያድርገን ኢንሻአላህ እኛንም ከእሳት ነፃ ከሚባሉት አላህ ያድርገንና ይሄ ብዙዎቹ ከእሳት ነጃ የሚወጡበት 10 ቀናት ነው ለማለት ነው እንጂ መግፊራው ላይ ረህመት አለ عتق من النار على رحمة لي مغفرة مال عتق من النار مال بعتق من النار ويتبارك السر كناتوش لي مغفرة ورحمة مال غالب يبزا بزو يهون بثن صوستو كفلوش بزي ملكو تكفلونه مجمرة وشو رحمة وسطو مغفرة مجرى عتق من النار يتبارك. مرحبا دكتور ስለዚህ በየትኛውም ቀናቶች ማለት ሁለቱንም ሶስቱንም አንድርጎ መለመኑ ችግር የለውም ነው። ሶስቱንም አንድ ላይ አድርጎ በእያንዳንዱ ቀን ቢለምን ጥሩ ይሆንለታል ማለት ነው። ምንም ችግር የለውም። ያኔ ይሄ የሌሊቶቹን ኹሱስያ ነገሩን እንጂ በዚህ ሰዓት ረህመት እንጂ መግፊራናት ለምን ማለት አይደለም። የአስር ሌሊቶችን ኹሱስያ ነው የሚለያቸው ነገር አላህ ለነዚህ ሌሊቶች ያደረገውን ነገር ረሱል አለይሂ ሰላቱ ወሰለም በዚህ ጊዜ ረህመቱ በብዛት ያወርድበታል፣ በዚህ ጊዜ መግፊራውን በብዛት ይሰጥበታል፣ ምህረትን በእነዚህ ቀናቶች ደግሞ በብዛት ባሪያዎቹ ነፃ ያወጣበታል ተባለ እንጂ እኛ ሁሌ በሁሉም ረመዳን ረህመትም መግፊራም عتق من النار መለመን እንችላለን። ግን በመጀመሪያው 10 ቀን ገበያው ላይ በብዛት ያለው ረህማው ነው ማለት ነው። ስለዚህ የረህመት ዱዓዎች ናቸው መብዛት ያለባቸው ነው። ስለዚህ እሱ ያኒ الاشتغال ለሚያደርግ ሰው ጣዓው ላይ ለሚገኝ ሰው የሚያገኘው ነው። አላህ በዛ ሞልቶታል። ስለለምንም ብቻ ሳይሆን አንተ ኸይር ነገር ላይ ከተገኘህ በዚያን ሰዓት ያ ረህመት ያገኘሃል ማለት ነው። የመግፊራው ሰዓት ላይ በዒባዳ በጣዓ ላይ ከተገኘህ ያገኘሃል ማለት ነው። وهكذا عتق من النار እንደ ዱዓ انواع من الدعاء ማድረግ እንችላለን። ችግር የለውም። مرحبا ب07 مترشحው ማምሳስምንቴ የተላከልን ጥያቄ ምንድነው የሚለው ሰላም አለይኩም ረመዳን ላይ ስለ ተራዊህ ረካ ጉዳይ ላይ የተለያዩ ነገሮች ይሰማሉና ትክክለኛው የትኛው ነው? ከስምንት ሌላ ማይጨምሩ አሉ። አብዛኛው ደግሞ ስናያቸው ደግሞ 23 ዊትሩን ጋር ጨምሮ 20 ረካ ሆኖ 23 አለና የትኛው ነው ትክክል የሚሆነው ይላል። እናም ይሄ ጥያቄ በየጊዜው ይነሳል። ያው ምናልባት መልሱን ለመስማት ከመጓጓት ካልሆነ መልሱ አለ ኢንሻአላህ የሱና ዩቲዩብ ቻናሎቻችን ላይም ገብተው ቢመለከቱት ያገኙታል ኢንሻአላህ። ዞርን ግን መልሰዋለን። ይሄንን ምናልባት ካሁን በኋላ የንትርክ ርዕስ እንዳይሆን አጀንዳ እንዳይሆን ረሱል አለይሂ ሰላቱ ወሰላም ሶላቱ ሌሊ መስና በማለት የሌሊ ሶላት ክፍት እንደሆነ ያልተገደበ እንደሆነ አስቀምጠዋል። ሁለት ብቻ እየተደረገ ይሰገድ ነው ያሉት። ይህንን ያዩ ዑለማዎች የሰሙ ሐዲሱ የደረሳቸው من السلف والخلف በዚህ መልኩ የሌሊትን ሶላት ክፍት አድርገው ልቅ አድርገው መስገድ እንደሚቻል አስቀምጠዋል። ይሄ የገጠሙበት ነው እንጂ አንድ ሙዕተበር የሆነ መዝሀብ በሌሊት ከ11 ረካዓ በላይ መስገድ አይቻልም ብሎ የገደበ የለም። ረሱሉላህ ሰለላሁ ዐለይሂ ወሰለም ልማዳቸው 11 ረካዓ መስገድ ከሆነ ثابت የሆነው የጸኑት ዒባዳቸው ያው እሳቸው 11 ረካዓ ከኛ መቶዎች ረካዓ ጋር ማይገናኝ መስሎ የታወቀ ነው። እና ያ ከሆነ ይህ ማለት ግን ነብዩ አለይሂ ሰላቱ ወሰለም ከዚህ በላይ አልሰገዱም ማለትንም አያሲዝም፣ ከዚህ በላይ መስገድን ከልክለዋል ማለትንም አያሲዝም። አንዳንዶች መልስ ፈትዋ ሲሰጡ ወይም ክልክል ነው ሲሉ ልብ ማይሉት ነገር አላቸው። ምንድነው ልብ ማይሉት ነገር? ትክክለኛን እስላማዊ ቃዒዳን መመሪያ አድርገው አይደለም መልስ የሚሰጡት። ሙጅተሂዶቹ ከቁርአንና ከሐዲስ የተውጣጡ መመሪያዎችን ካስቀመጡ በኋላ ይህን መመሪያ በመንተራስ ነው ሁክም ያስቀምጡት። አለዚያ ተናቁድ ውስጥ ይገባል። ቀዋዒድ ሳይኖረው ዝም ብሎ ፈትዋ የሚሰጥ ሰው ይገጫጫል። አሁን የተናገረው ነገ በሌላ ርዕስ ላይ ሲመጣ ደግሞ ያስተባብለዋል። ወይም እሱን መሳይ ነገር ሲመጣ ለዚህኛው ሌላ ፍርድ ይሰጣል። ለምንድነው? ቃዒዳ የለውም፣ የሚጓዝበት መመሪያ የለውም። መመሪያ አስቀምጦ ፈትዋ መስጠት ቢጀምር ነው ያን መመሪያ እያየ አው ይሄ እንዲህ ነው እያለ ይሰጥ ነበር።
ከባዱ ችግር አንዳንድ ያፈነገጡ ፈትዋ ሰጪዎች በራሳቸው አህለ ሳይሆኑ ፈትዋ የሚሰጡ ሰዎች የወደቁበት ዋና ሙሽኪላ ይሄ ነው። የቀዋዒድ የመመሪያ እንትኖች ጥሰቶች ይከናወናሉ ማለት ነው። የላቸውም ከመሰረቱ። እንደገና ደግሞ አይከተሉትም። መመሪያን መሰረት አድርጎ ፈትዋ የሚሰጥ ሰው ግን የበሰለ ሰው ነው። የሚስማሙና አንድ የሚሆኑ ነገሮችን አንድ ያደርጋል። ያኒ ሚስልያት የሚባል ነገር አለ። ተመሳሳይ ነገሮች አንድ አይነት ፍርድ የሚሰጣቸው ይሄ ግልጽ ነው። ሸሪዓ ላይ የሚታወቅ መመሪያ ነው። ዝም ብሎ ፈትዋ የሚሰጥ ሰው ግን ለተመሳሳይ ነገር የተለያየ ሁክም እንደሚሰጥ ያስታውቃል። ለምን እኔ አልሰማውም ስላልሰማው እንደዚህ ነው፣ ይሄን ነገር አላቀውም ካላወቁት حرام ነው ብሎ ለሚሰጥ ይኖራል። እና ዑለማዎች በሰይደቱና ዓኢሻ ረዲየላሁ ዐንሃ ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም በረመዳንም ሆነ ከረመዳን ውጪ ሁሉም ጊዜ ከ11 ረክዓ በላይ ይሰግዱ 11 ረክዓ ነበር የሚሰግዱት የነበረው የሚለው هذا على ما رأته عائشة ተብለው ዑለማዎች ብለዋል። ሌሎች ያዩት ደግሞ አለ من حفظ حجة على من لم يحفظ ብለው ሌሎችም ጉዳዮች ተነሱ። ይሄ ከለያየው ሰው በዚህ መልኩ ስላየ ነው። ግን እሱ ያላየውን ያዩ ሰዎች አሉና ደግሞ እነዚያ ማስረጃ ይሆናሉ ተብሎ የተከለበት ሁኔታ አለ። ወደ ረመዳን ስንመጣ ረመዳንም የሌሊት ሰላት ክፍት ነው። ተሐጁድን ብሎ መስገድ ይችላል። ተኝቶ ከተነሳ በኋላ ሳይተኛ ከሆነ ሌሊት ይሰግዳል። ያኒ ሶላቱል ሌይል ወይ ቂያሙ ረመዳን ያለ ይሰግዳል። ተራዊህ ጋር ሲመጣ ተራዊህን ዑለማዎቹ ገድበው ተራዊህ እስሙን لصلاة ذات 20 ركعة ባለ 20 ረክዓ ሶላት ለሆነችዋ የተሰጠ ስያሜ ነው ተራዊህ የሚባለው ብለው ገልጸዋል። ይህች ረክዓ ከ20ው አይጨመርባት በኢጅማዕ እነዚህ 20 ረክዓዎች ደግሞ ሰብተዋል። በተለየ መልኩ አሁንም በኢጅማዕ የጸናላቸውና የጸደቀላቸው አህሉል መዲነቲ كانوا يصلون 36 ركعة የመዲና ሰዎች 36 ረክዓ ይሰግዱ ነበር ተራዊህ። ይሄም ጸንቶላቸዋል ለነሱ። ለምን 36 ሆነ እንዴ 20 አላላችሁም ወይ ሲባል ምን ነበር ያሉት? አህሉ መካ كانوا يصلون 4 ركعات ثم يطوفون بالبيت 7 ثم يصلون 4 ركعات ثم يطوفون بالبيت 7 እንደዚህ 4 ረክዓ ሰግደው ቺስቲራሐዋን በጠዋፍ 7 የጠዋፍ በማድረግ ረፍቷን አሁንም 4 ረክዓ ይሰግዱና ረፍቷን 7 ጊዜ ጠዋፍ ያደርጋሉ። እንዲህ ያለው ይሰግዱ ነበር። አህሉል መዲና ከካዕባ 400 ኪሎ ሜትር ከዚያ በላይ ርቀት ላይ ነው ያሉትና ስለዚህ ምን ያደርጉ ነበር? እነዛ የመካ ሰዎች የሚከስቡት የጠዋፍ አጅር ስላላቸው እኛም ደግሞ የሆነ ተጨማሪ እንከስብ በማለት 4 ረክዓ ከሰገዱ በኋላ ሌላ 4 ረክዓ እንደገና ይጨምራሉ። በስቲራሐዋ በረፍቷ ጊዜ ላይ 4 እየጨመሩ ይላሉ በጠዋፉ ፋንታ። እነዚህ ሲደመሩ 4 ጊዜ ነው ስቲራሐዎች ያሉት በተራዊህ መሃል 5 4ቶች አይደል ያሉት 5 4ቶች 4 ረፍቶች አሏቸው መሃል ላይ ማለት ነው። እነዚህ መሃል ላይ የሚጨምሯቸው 4 ረክዓዎች 16 ረክዓ ይሆናሉ። ከዚያ ከ20 ጋር ሲደመር 36 ረክዓ ይሆናል። ይሄም ጸንቶላቸዋል። ይሄ ዊትሩን ሳይጨምር ነው። ዊትርን ደግሞ ክፍት ነው። ዊትርም ዑለማዎች አቀሉሁ ረክዓ ነው የሚሉት። ከዛ በላይ መጨመር የፈለገ 3 ረክዓ ዊትር ብሎ ይሰግዳል። ረክዓተይን ሚነል ዊትር ብሎ ከዛ በኋላ ደግሞ ዊትር ይሰግዳል። እንደገና ረክዓተይን ዊትር ሚነል ዊትር ብሎ አንዷን ረክዓ ደግሞ ዊትር ብሎ ሊሰግድ ይችላል። ወይ ሙቀዲመተል ዊትር ብሎ 2 ረክዓ ሰግዶ ከዛ አንዷን ለብቻ ሊሰግድ ይችላል። እንዲህ እያደረገ 23 ረክዓ ይመጣላቸው አሉ 2 እና 1 ረክዓ ካረጉ። ስለዚህ ቁጥሩ ዑለማዎቹ ገድመውት ኩቱቦች ታሪፍ ተደርገውበት ይሄ ነው የተራዊህ ሶላት ቁጥር ተብሎ ተቀምጧል። አልቋል። ለዚያ ነው ይሄ አንዳንዶች ዝም ብለው ሁሉ ጊዜ አቧራ ማጨስ የሚፈልጉ ሰዎች አሉ። ሁሉ ጊዜ ረመዳን ሲመጣ ይሄንን ንትርክ ያነሳሉ። መውሊድ ሲመጣ መውሊድ ይቻላል አይቻልም እንደገና አዲስ ንትርክ ያመጣሉ።
የሆነ ወቅት ሲመጣ ይሄ ነገር ይቻላል አይቻልም እንደገና ቀስቀሳ ሁሌ መልስ ይሰጥበታል። የሆነ ጊዜ በቃ አበቃ አሁን መልስ ተሰጥቶበታልና መልስ ባገኘ ጥያቄ ላይ ቢዚ መሆን አንፈልግም ብሎ ማለፍም ያስፈልጋል። አንዳንድ ጊዜ እውቀት ፍለጋ የሚጠይቅ ሰው ምንም ችግር የለም መልሱን እንዲያገኝ መንገዱን እናመላክተዋለን። ግን ንትርክ ለሚፈልግ ሰው ግን አንድ ጊዜ ተቆርጦ ተናግሮት ሌላ ርዕስ ካለ ነው የሚባለው ማለት ነው። ይሄን አይነት አባዜ ግን ዶክተር እንግዲህ ያው ከነገራችሁ ሁሉ ነገር አልቋል ማለት ተራዊህ በእኛ ዘመን አይደለም የተጀመረው በተዘመነ ጊዜ አልቆ ሱሐቦቹ አድርገውት ያሰይናው ሁሉ ነገር አልፏል። ስንት ዘመናቶች ናቸው ያለፉት። ከዛ በኋላ አሁንም እንደ አዲስ እንዲነሳ መፈለግ ማለት እስልምና ሁሉ እኮ እነሱ ናቸው ሸይኾቹ ናቸው በሰነድ ያመጡልን ነው። አሁን እነሱን በሆነውም ባልሆነውም ነገር መጠራጠር ወደ ሌላ ነገር ሊወስድን አይችልም። አሁን እነዚህ መሳኢሎች የቅዋና እናንተኖች ልክ እንደማያውቋቸው ያለፉ መሻይኾች ሁለቶች አድርጎ ማሰብ እንዴት ነው የሚታየው ዶክተር? ሁልጊዜ እነሱ ትክክል አይደሉም ብሎ መውሰድ እንደዚህ አይነት ነገር መለመዱ ትክክል ነው ወይ? ያኔ መጥፎ አዝማሚያ ነው እንዲህ አይነቱ ነገር። አላህ ይጠብቀን። ዲኑን ያመጣለትን ጁምሁር አለማመን በዲኑ ላይም እኮ መጠራጠር ማለት ነው። ሁለት ደግሞ ከኋላ መጥቶ እኔ ዲኑን ካመጡልኝ ሰዎች የበለጠ አውቃለሁ ማለት ምን ይሉታል? አጃኢብ ነው እኮ ያኔ የሆኑ መሳኢሎችን ضبط አድርጎ መያዝ ማይችል ሰው ነገር ግን በአንድ ነገር ላይ ብቻ በቃ እኔ አሸናፊ ነኝ ብሎ ብቻኛ እኔ ከኔ ማን ቢደርስብኝ የለም ብሎ ሲናገር ወላሂ እንደው የሚያሳፍርም ነገር ጭምር ነው። የሆነ ወቅት ላይ የዛሬ 300 ዓመት አካባቢ 200 ምናምን ዓመት ገደማ አንድ ሰው በቃ ያ ሰው ከነጅድ አካባቢ የመጣ ሰው ነው እና እንግዲህ አላህ ይፈعل ما يشاء ኢንሻአላህ ይሰራልና ይሄ ሰው ተነስቶ ምን አለ? እኔ ለመሻይኾቼ ማያውቁትን አለ የመሻይኾቼ ማያውቁትን ነገር ተከፍቶልኛል አለ እና ይሄ ሰው ለሱ መሻይኾችም ለመሻይኾቹ መሻይኾችም ያልተገለጠ ነገር ተገለጠልኝ ብሎ አዲስ ተውሂድ ገባኝ አለ። እነሱ ያልገባቸው ሌላ ኢላሃ ኢላላህ ማዕና እኔ አወቅኩት አለ። አላሁ አክበር። ከዚያ ነው እንግዲህ ወዲያውኑ ሼኾቹም አያውቁም መሻይኾችም አያውቁም። አባቱ እኮ ዓሊም ነበሩ እኮ ያኔ አባቱ ትልቅ ሰው ነበሩ። አባቱ ዒልም ያላቸው ከሐናቢላ ዑለማዎች ውስጥ የሚጠቀሱ ነበሩ። ሼኽ አብዱል ወሃብ ኢብኑ ሱለይማን አተሚሚ ይባላሉ። እሱ ግን ልጁ ተነስቶ አባቴ ማያውቅም አለ፣ ሼኾቼ ማያውቁም አለ፣ የሼኾች እንኳን አያውቁም አለ እኔ ያወቅኩትን ነገር። ይሄ ልክፍት ካልሆነ በስተቀር ምንድን ነው የሚሆነው? ይሄ አዲስ ወህይ ማለት ነው። ሸይጣን እሱ ላይ የሞላው ነገር ካልሆነ በስተቀር በትክክለኛው ቢኬድ ብዙ ሰዎች ማያውቁትን ለብቻ የሚያውቅ ሰው ወይ በወህይ የተሰጠው ሰው ነው አይደል? ነብዩ አለይሂ ሰላቱ ወሰለም በዘመናቸው ያሉ ሰዎች ማያውቁትን ከሳቸው ዘመን በፊት የነበሩትም አባቶቻቸው አያቶቻቸው ያልተሰጡትን ለሳቸው ተሰጣቸው። هذه نبوة የነብይነት ማዕረግ ነው። እውቀቱንም አላህ ያፈሳል፣ ወህዩንም አላህ ያመጣዋል። እዚህ ጋር ግን ይሄ ሰው መቼም አዲስ ቁርአንን እንኳን አፉን ያስከፈቱት ሼኾቹ ሆነው እንደው አሊፍን እንዴት እንደምትነበብ እቺ እንዲህ አይነት ቅርጽ ያላት ፊደል የምትነበበው አይን አ ተብላ ነው ብለው ያስተማሩትን ሰዎችም ጭምር ይሄ ፊደሎችን እንኳን አወጣጥ ማለት ነው እንዴት አሰካክቶ እንዴት ማንበብ እንዳለበት ያስተማሩትን ሰዎች ጭምር አሃቁም ሲላቸው ኬት ወስደው ነው አንተ እነሱ አያውቁም ያልከው? ሌላ ምንጭ አለ ሆይ ከዚህኛው ከዑለማዎቹ ዲኑን ከሚያስተላልፉት መንገድ ከዚህ ውጪ ሌላ የእውቀት ምንጭ አለ? ሌላ የተሰጠህ ነገር አለ? አዎ ተሰጥቶኛል ካለ ወህይ ወርዶልኛል ማለት ነውና هذا تنبؤ እንዲህ አይነቱ ነብይ ነኝ ማለት ብሎ እንደመጣራት ነው የሚቆጠረው። ባይናገረው
ስለዚህ እንዲህ አይነቱ አደጋ ከዚህ አይነት ሰው ሌሎችም እሱ ብቸኛ ሰው አይደለም። ሙሐመድ ኢብኑ አብዱል ወሃብ ኢብኑ ሱለይማን አተሚሚ ነው ይህ ሰው። ከዛ በኋላ ያመጣው ጣጣ እንግዲህ ወላሂ እስካሁን ድረስ ፈተናው ደርሶልናል። ያኔ ለኩሶት የሄደው እሳት እስካሁን ድረስ እኛ ጋር ደርሶ ያው ብዙውን እየፈጀ ነው። አላህ ይጠብቀንና እንዲህ አይነት صاحب الدعوة التي انتشر شررها في الآفاق تبعنا ይሄ ከዑለማء ጋር ገጥሞ ዑለማء የሚሉትን ሰምቶ መርሐባ ብሎ ምንም ችግር የለም። በሲራ አላህ በሰጠህ በእውቀት የምትናገረው ነገር አለ። እዛ ላይ ከቀሰምከው አንድና አንድ ሁለት ነው ብለው አስተምረው ተመልሶ 3 ነው ቢሉ ተው እንጂ ማለት እኮ ይሄ እኮ ሐቅ ነው እኮ ችግር የለም። እዚህ ጋር ያስተማሩህን እውነት ይዘህ ዓቅልም ሸርዕም መሰክርለትን ነገር ይዘህ ከዛ በኋላ ያስተማረ ሰው የዘንፍ ሲል ማቀናትና ተዋተሳሳት ማለት ያባት ነው ተገቢም ነው። ነገር ግን ሐቁን መዋጋት ግን ጥፋት ነው። አላህ ይጠብቀን። እንዲህ አይነት አጥፊ ሰዎች መተው ነው በየዘመኑ እንዲህ ሙስሊሙን እያዳከሙት እየበተኑት ይሉት በዛው የአባቶች ለምሳሌ በእኛ በፊት የኛ አባት የሚሆኑ አባቶቻችን መሸይኾቻቸውን ያምናሉ በጣም ያው እነሱ ናቸው ያመጡልን እንዲሉ አሁንም እነሱ ናቸው የሚሉት እና አንዳንድ ጊዜ መሸቢያዎች ለዚህ ዋቢዎች ሊረብሿቸው ሲፈልጉ እንዳሉት ተውተው ውስጥ ሞልቷል በመሸይኾች መከረና ሌላ አያስፈልገኝም እነሱ ዘንድ ቁጭ ብዬ ያስኩት ነገር አለ መሰረት አድርጌ ያስኩት ነገር አለ አንተ አሁን ከነሱ ተቃራኒ ነው እያወራኸኝ ያለው የሚል ጥሩ የሆነ መሰረት የያዙት እንግዲህ መሸይኾቻቸው ስለሚያምኑ ነው እንጂ መሸይኾቻቸው ላይ ምንም አይነት ስህተት አይፈጠርም ብለው አይደለም። ስህተቱን ለማወቅ ደግሞ የእነሱን ያክል እውቀት መያዝ ያስፈልጋል። ናም ይሄ ከጣሊቡ ለዒልም የሚፈለግም ነገር ነው። ምንድነው ዓሊሞች አሉ ሙተዓሊሞች አሉ። ተራው ሰው እንደ ዓሊም አይደለም። ሁሉም ደረጃውን ማወቅ መቻል አለበት። ደረጃውን አውቆ ሐዱን አውቆ እዛ ጋር መቆም መቻል አለበት። ሲያልፍ ነው كثير من المشاكل تأتي من تجاوز الإنسان حده ይባላል። ብዙ ሰዎች ብዙ ችግር የሚመጣው ሰው ድንበሩን ሲያልፍ ነው። በቃ እዚህ ድረስ ነው ካል ካንተ በዚህ አይነት ከመገደብ መቻል አለበት። አይ እንዴት ነኝ ብለህ ራስን ማሰብ የለብህም። ሰዎች ትንሽ ሆነው ራሳቸውን ትልቅ አድርገው ማየት ሲጀምሩ ለመወረፍ ይቀላቸዋል። الإمام أبو حنيفة لمورف مالك لمورف شافعي أحمد ሲፈልግ ማን ነው ይላል እንዴ የሆነ ጉዳይ ላይ እኮ الصحابي الجليل أبو أيوب الأنصاري ይህንን ሰርተዋል ሲባል ولو فعله أبو أيوب فهذا شرك ያለ ሰው እኮ አለ እኮ والعياذ بالله እሱ የሚስራው ከፈለገ በቃ ይሄ ሽርክ ነው ብያለሁ። እንግዲህ ما هذا እንዲህ አይነት ተጀሩ ያላቸው ሰዎች አሉ። ለምን ማንንም ምንም ቦታ አይሰጡ። ሻፊዒ በለው አቡ ሐኒፋ በለው ማሊክ በለው ቦታ ማይሰጡ ሰዎች አሉ። ይሄ እስላማዊ እይታ አይደለም። ያው ሸይጣን ሰውየውን ከዲን ላይ ያስወጣው ሲፈልግ የዲን ምሰሶዎች እንዲንድ ያደርገዋል። በቃ ዋና ነገሩን ብዙ ቦታ አትስጠው እያለ እንዲንቀው ያደርገዋል። ያን የናቀው ጊዜ ምን ያገኛል? ከዚያ ማ ይውሂ ኢለይሂ ሸይጣን ለሱ የሚያወርድለትን ነገር የሚሰጠውን ነገር ይዞ የዲን الاسلام ቀቢ ቀባውና ይሄ ነው እስላም ብሎ ማስተላለፍ ይጀምራል። ሸይጣን የሚፈልገው ሰውየውን ከመንገድ ማስወጣት። ዛሬ ተጅሲምን እስልምና ነው ብለው የያዙ ሰዎች እንዳሉ ማለት ነው። እስልምና የመጣው ተጅሲምን ተቃርኖ ነው አይደል እንዴ? ሰዎች እኮ ጂስም አምልኮ ላይ ነበሩ። ረሱል አለይሂ ሰላቱ ወሰለም ዳዕዋ ሲያደርጉ የጂስም አምልኮን ለማፍረስ ነው የመጡት። የአካል አምልኮን ለማፍረስ ነው የመጡት። አካል ይሁንን ሙረከብ ይሁንን يعني አካል ስትለው تعريف لغويዎች ከሄደ ማየት ነው ቀጥታ ምን ማለት ነው ጂስም ማለት ነው። እነሱ ጋር ምንድነው ጂስም ማለት هو المركب المؤلف ما تركب من جوهرين فاكثر تفسير ራሱ ሙረከብ ማለት ነው። ይሄ አንደኔ የሚያጠብቁ ሰዎች አሉ። ሙረከብ ነው አይደለም እንደዚህ ማዕናውን አውቆታል። እስካወቀው ድረስ ይሄንን አካል ብሎ የሚገዛ ከሆነ እስልምና የመጣው አካል አምልኮ ለማፍረስ ነው። የጣዖት አምልኮ፣ የእንጨት አምልኮ፣ የሰው አምልኮ፣ የሸይጣን አምልኮ፣ የመላእክቶችን አምልኮ አይደል? በናቱላህ ያሉ እኮ መላእክቶችን እኮ የሚያመልኳቸው ሰዎች አሉ እኮ። እነሱ አራኮ ድብልቅልቅ ያለ ነው እኮ እምነቱ እኮ። ወደ መላእክቶችን የሚያመልኩበት ሁኔታ አለ። ኢሳን ደግሞ የአላህ ልጅ ነው የሚሉበትም እናቱ መርየም ነች
ብለው የጌታ እናት አምላክ ያሉ የሚገዙ ዞሮ አጅሳም ለጢፋ አጅሳም ከሲፋ የጅስም ማአት ነው ሰው የሚገዛው ሸይጣን የሚገዛው ጅስም ነው የሚገዛው ፀሐይ የሚገዙትም ጅስም አምላኪዎች ናቸው ጨረቃን ከዋክብት የሚገዙትም ጅስም አምላኪዎች ናቸው በእጃቸው ጠርበው ይሰሩት የነበረውን ጣዖት የሚገዙትም የጅስም አምላኪዎች ናቸው ስለምን የመጣው እነዚህ ነገሮች ሁሉ ፍጥረታት ናቸውና የጅስም አምልኮ ትክክል አይደለም አቅል ማይቀበለው لان الجسم لا يخلق مخلوق የሆነ አይፈጥርም ፈጣሪ ነው እንጂ የሚፈጥረው ፈጣሪ ደግሞ ከነዚህ አይደለም ከነዚህ ጋር አይመሳሰልም ብሎ የማስተማር ሃይማኖት ነው ይሄንን ረሱል አለይሂ ሰላቱ ወሰለም ይዘው መተው ዛሬ ግን ጂስም አምልኮን እስልምና ስም ቀብተው ተውሂድ ሰዎች ነን ይያሉ የሰለፎች መንገድ ነን ይያሉ የሚያሳዩ ሰዎች አሉ እና للاسف አንዳንዱ ለነሱ ዲፋዕ የሚያደርግላቸው ስታይ ደግሞ ያሳዝናል አስከፍቶ የሚያስከፋ ነገር የተውሂድ ሰዎችን ተአይድ እንደማድረግ የተጅሲም ሰዎች አይዟችሁ እሺ ይያሉ የሚያባብሉ ማለት ነው ከፈሯችሁ አሏችሁ አይደል አልከፈራችሁም እኮ እናንተ ይያሉ የሚያባብሉ እንደ ህፃን ልጅ እንደ አይነት ሰዎችም አሉ ሁክም ሸርዒ ነው እንጂ አስለን እንደንደ ጊዜ ሁክም ኢስዳር ስታረግ አንተ አይደለህም ይሄንን ሁክም ያስቀመጥከው አንተ አይደለህም አንተ ሁክሙን ገላጭ ነህ የተቀመጠው ነገር ነጭ ስትለው አንተ አይደለም ነጭ ያረከው ነጭነቱን ገለጽከው እንጂ ኩፍር ነገር ኩፍር ስትለው ይሄ ሸሪዓ ላይ ያለ ሁክምን አንተ በየንከው ጥቁርን ጥቁር ስትል አንተ አይደለም ጥቁር ያረከው አንተ ጥቁርነቱን ገለጽከ ነው እንታ እኛ ማንንም አናስገባም ማንንም አናስወጣም አንዳንዱ ሰው አስወጣው ከእስልምና አስወጣው ይላል እርኔ አላስወጣው ስራውን ያስወጣው ራሱ ንግግሩን ያስወጣው ኢዕቲቃዱን ያስወጣው እኔ መውጣቱን ገለጽኩኝ ውጭ ያለው ሰው ውጭ ነው ላለው ውስጥ ያለውን ውስጥ ነው ላለው እንታ ይሄን ምለው ደግሞ ኪታቡ ሱናው ኢጅማዑ ከዚህ የተውጣጣው ቀዋዒድ ይሄንን ሲያመላክት ነው ይሄንን ነው ሲል እንላለን እና ብዙ ነገሮች አሉ አልሙሂም እንዲህ ይያሉ ሰዎች በዘመናቸው የዑለማን ክብር ማቁ የትልቅ ሰዎችን ሐቅ ማቁ ሁሉንም የሚወርፉ ግን እነሱ ዋና የዲኑ ምሰሶች አድርገው ራሳቸው ያስቀምጡ ሰዎች አሉ አላህ ይህዲ ያው እንግዲህ እውነታችሁ ነው ዶክተር ራሱ ሰውየው ሲያስከፍል የነበረ ሽርክ ሲል የነበረ አንተ እዛ አኒ ዳና ምናምን ይሄ ሽርክ አቁም ሲል የነበረ ሰውዬ እኛ ማንንም አናስከፍለው ብሎ የሚናገር ሲሆን ትላንት የተናገረው ነገር ቪዲዮ አለ ማስረጃው አለ ሁሉ ነገር በጣም ቀላል በሆነበት ሰዓት አማመን መላ ከሰው ፊት ብሎ እንደዚህ የሚል ነገር እንደገና ደግሞ አልሐቅ ደግሞ ማለት ተንዚህን የሚያስተምር ሰውና ከተጅሲም ራቁ በጣም ተጠንቀቁ እያለ የሚያስጠነቅቅ ሰው እኮ ሊደገፍ ነበር የሚገባው ሙጀሲምን ለሙጀሲም ተጅሲም ለሚያስተምሩ ሰዎች እንዲበረታ የሚያደርግ ንግግር መናገር እኮ አደጋ ነው በጣም ስለዚህ እንደዚህ አይነት ነገሮችን ማን ነው የሚያስከፍረው ማንስ ደግሞ ከኩፍር አይደለም ብሎ እኮ በተለይ አሱና በተለይ ከመጣ ጀምሮ በተላለፍ ከጀመረ ለስልጡት ከመጣ ጀምሮ በርካታ ነገሮች ናቸው የሚመጡልን በመልክ ደረጃ ሽርክ ተብለን ነበር ይሄ እንደዚህ ነው አዲሱ የተባለው ነገር እናንተ ከመጣችሁ በኋላ አልহামዱሊላህ ብዙ ነገሮች ደግሞ አንዳንዶቹ መልእክቶች እንደናቸው እንዲሁ ትክክል እንደሆነ ውስጣችን ባንቀራም ትክክል እንደሆነ የሚገባ ነገር አለ ማለት ከአቅላቸው ጋር ከአእምሯቸው ጋር ከህሊናቸው ጋር ህሊና አይዋሽም ይባላል ከዛ ጋር የሚገጥም ነገር ሲሆንላቸው ነውና እንደ አጠቃላይ ሰዓትን ስላልበቃን ነው ረመዳንም ስለሆነ በዚህ ጉዳይ ሁለተኛም እንዳናነሳው ምንድነው አሁን ተንዚህ ላይ መበርታት ተጅሲምን በቃ በጣም መራቅ ነው የሚያስፈልግ እንደዚህ ከሆነ እያሉ ማሽሞንሞን ሳይሆን ምንድነው ማድረግበት ለተጅሲም ምን ያክል ከባድ ነው ተንዚህስ ምን ያክል አስፈላጊ ነው የሚለውን ነክስቱና ባጫለ مرحبا ያው ሰዎች
ለተውሂድ በሰጡት ክብደት ልክ ለተውሂድ በሰጡት ክብር ልክ የተውሂድን ምሰሶ አድርገው ባዩት ልክ እነሱም ይጠበቃሉ። ተውሂድን ችላ ባሉ ቁጥር ትልቆቹ ዑለሞች እንደነ ሼኽ ሚስላ ያሉ ሌሎችም የጠቀሷቸው ነገሮች አሉ። አንዳንድ ዑለሞች ስንት ሰዎች ነበሩ ፈንን ያደገቁ፣ ስንት አይነት ፈን ይቀራሩ ማለት ነው። ብዙ አይነት የዒልም ዘርፎችን ያዳረሱ ነገር ግን ተውሂድን ችላ ብለው ተውሂድን ንቀው ተውሂድን ይመናቀዋለን ምን ላኢላሃ ኢላላህ አይደል እንደ ኢላህ አንዳንዱ ተውሂድ በቃ ምን ላኢላሃ ኢላላህ ሙሐመድ ረሱሉላህ ነው በቃ ኢላህ አንዳንዱ እንደዛ ብለው ችላ ብለውት እያንዳለጣቸው ቀሩ እንደወደቁ እንደዛ ያኒ ስንቱን ፈን አድቀቀው ስንቱን ፈን ቀርተው ተውሂድ ግን ባለመቅራታቸው የተሸራተቱ እያንዳለጣቸው ወደቁ። ይሄ የልጀህል في علم التوحيد ያለውን خطر በተውሂድ ጉዳይ ሰው በድፍረት ዝም ብሎ መናገር ሳይሆን በቀዋዒድ በዲኑ መመሪያዎች ዑለማዎችን ብለዋል መረዳት መጀመሪያ ይቀድማል። አንዳንዱ መልስ ስቦ አውጥቶ ለመርጨትና ረድ ለማድረግ ብቻ እንዲህ አይነት በቃ ሱስ ይዞት እንደሚያወራው ኪታቡን ከመጀመሪያ እስከ መጨረሻ እንኳን ለመቅራት ፍላጎት የለውም። የሚሰጡትን ደርሶች ከመጀመሪያ እስከ መጨረሻ ለማዳመጥ ፍላጎት የለውም። ኢንካር ሊያደርግ ይሮጣል። መጀመሪያ እንደው ቀርተኸዋል ወይ ገብቶሃል ወይ የምታወግዘውን ነገር ራሱ እንኳን አውቀህ አውግዝ። አንዳንዶች ይምታታሉ። ረድ ሊሰጥ ይመጣና ድብልቅልቅልቅ ይልበታል። ለምንድን ነው የሚልበት? አላወቀውም። መልስ ሊሰጥ ያሰበውን ነገር እሱ ሸይጣን ብልጭ ያደረገበት ነገር አለ። አንዳንዴ በሰው ተፈጥሮ ሰው እያወራሁ ላይ እየሰማ ወይ ማስተማር እያስተማረ እየሰማ የሆነ ነገር ብልጭ ይልብህና ተሳስቷል አስተማሪው ይሄን ያለው እንዲህ ስተት ነው እንዴ እንደዚህ ነው እንዴ እንደዚህማ አይልም እንደዚህማ አይሆንም እንደዚህማ መሆን የለበትም ይልና ለመልስ ያስቸኩልሃል። እስኪ ይሄን ነገር እንደዚህ እኮ አይደለም ልትል ተቸኩላለህ። ነፍስያን ያዝ አርጋሃት ስትረጋጋ እንደኔ ያሳፍራል። መልሰህ ራስህ ታስበው ምን ሆኜ ነው እንደዚህ ልል የነበረው እንኳን አላልኩኝ እኔ ነኝ ያልገባኝ። እንዲህ አይነት የጥድፊያ አይነት መልስ ምትለምታት ብቻ የሚሮጡ ሰዎችም አሉና ተውሂድን ማድቀቅ አስፈላጊ ነው። ተውሂድን በትክክል መማር። ሁለተኛ አልহামዱሊላህ ረቢል ዓለሚን አሱና ቲቪ ላይ ከተከፈተበት ሰዓት ጀምሮ ብዙ የተውሂድ ኪታቦች ተዳስሰዋል። አቂደቱል አዕዋም በትንሹ ሰዎች በሚገባቸው መልኩ ተዳስሷል። በቀጣይ እንደገና ተስፋፍቶ ደግሞ ከተጨማሪ ትንታኔዎች ጋር ተሰጥቷል። የአቂዳው ፓርት ተقريبا አልቋል። በረመዳን የሚተላለፉ ድሩሶች ከዛም በኋላ ይቀጥሉ። ሲራጡል ሙስተቂም በተለያዩ ቋንቋዎች ተላልፈዋል። ከዚያ ባሻገር የታወቁ የአቂዳ ኪታቦች ዓለም ላይ አክثر من 1000 سنه ያስቆጠረው عقيدة الطحاوية شرح ترجوال من أوله إلى آخره دولة ما دامت في اللاغوت ينور لمسمات تلقاقته بتأم تلك وكأنه ያለው العقيدة النسفية بزو متو ዓመታት ያስቆጠረ عقيدة ብዙ علماء الشرح ያደረጉት ተብራርቷል። በአማርኛ ቋንቋ በደርስ መልክ ተሰጥቶ ተቀርጾ ተላልፏል። አሱና ላይ ሌሎችም ኪታቦች አሉ እንደዚህ መሃል ላይ እንደው عقيدውን ዘርፍ ብቻ እንደሱ ሰው حقيقة في اللاغوت ካለው ተመኩን ከፈለገ እነዚህን ነገሮች ተከታትሎ በደንብ አድምጦ ጥያቄ ካለው ጽፎ እንደው ከተቻለ በኪታብ መከታተል እየተከታተለ ጥያቄ ካለው ግራ የገባው ነገር ካለ እየጠየቀ ቢሄድ ብዙ ተመኩን ያገኝበታል። እና በዚህ ላይ እንዲበረቱ ነው እኛ አድማጮች ተከታታዮቻችንን የምናሳስባቸው ነገር አቂዳ ጉዳይ ላይ ትኩረት ስጡ። ያኒ ይፈለገ ቢሆን ዋና በር ነውና የእስልምና በር ተውሂድ ነውና ላኢላሃ ኢላላህ ሙሐመድ ረሱሉላህ ነውና እዚህ ላይ እንከን የገባበት ሰው ሌሎች ነገሮች ይበላሹበታል። ስለዚህ ትልቅ ትኩረት እንዲሰጡ አደራላል። مرحبا دكتور እንግዲህ ረመዳንም ከመሆኑ አኳያ አንፃር ረመዳን ላይ በብዛት የሚባሉ በተደጋጋሚ የሚባሉ ዝክሮች አሉ። እስኪ ትንሽ ትንበሉልና ከዛ በኋላ مرحبا ያው በረመዳን አብዙት የተባሉ ነገሮች አሉ። 4 ነገሮች ናቸው። አንደኛ ተህሊል ነው፣ ሁለተኛ استغفار ነው፣ ሶስተኛ ሱአሉል ጀና طلب ጀና፣ አራተኛ استعاذة من النار። ያው ሀገራችን ላይ በተለመደ ዜማ ይባላል። ምናልባት አንዳንድ ቦታ ሊፈጠን አንዳንድ ቦታ ሊዘገይ ይችላል።
أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من النار أشهد أن لا إله إلا الله أستغفر الله نسألك الجنة ونعوذ بك من اللهم إنك عفو تحب العفو فاعف عنا برحمتك يا أرحم الراحمين إنك عفو تحب العفو فاعف عنا برحمتك يا أرحم الراحمين اللهم إنك عفو تحب العفو فاعف عنا برحمتك يا أرحم الراحمين اللهم إنك عفو تحب العفو فاعف عنا برحمتك يا أرحم اللهم إنك عفو كريم تحب العفو فاعف عنا برحمتك يا أرحم الراحمين اللهم إنك عفو كريم تحب العفو فاعف عنا برحمتك يا أرحم الراحمين የተወዳጁና የተከበራችሁ ተመልካቾቻችን ሱና ቴሌቪዥን የልዩ የረመዳን ወር የጠይቁ ፕሮግራም መሰናዷችን ይህንን ይመስል ነበር። ኢንሻአላህ በቀጣይ ደግሞ እንገናኛለን። እንኳን ለ1447ኛው ለረመዳን ወር በሰላም አደረሳችሁ። ለመላው ሙስሊም ማህበረሰብ ሁሉ ይድረሳችሁ። ከሱና ቴሌቪዥን ከጠይቁ ፕሮግራም መሰናዶ ክፍል ኢንሻአላህ አብራችሁ ስለነበራችሁ ስለተከታተላችሁ እጅግ አድርገን እናመሰግናችኋለን። ረመዳኑ የበረካ ወር አላህ ያድርግልን፣ የረህመት የመግፊራ የበዛበት እኛም ደግሞ በዛ ተጠቃሚዎች አላህ ያድርገን። ፈትዋውን ወይም በሽሪዓ ምላሹን የሰጡን ዶክተር ሼክ አቡበከር ሱሌማን ነበሩ። እኔ ከመላ ስቱዲዮ ባለሙያዎች ጋር በመሆን አብሬ የተለያዩ ዝግጅቱን አሰናድተን ወደ እናንተ እንዲደርስ አስተዋጽኦ ስናደርግ ነበር። አብራችሁ ስለነበራችሁ በድጋሚ አመሰግንን። ረመዳን ከሪም፣ ረመዳን ሙባረክ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።